መዳን ለምትፈልጉ ሁሉ ዛሬ አንድ ታላቅ የምስራች አለ። በሞት ፊት የቆመ ሰው የምህረት ደብዳቤ ቢመጣለት ምን ሊሰማው ይችላል? የካቲት 16 ለሰው ልጆች በሙሉ የምህረት ደብዳቤ የተፈረመበት ቀን ነው። ጌታችን ለእናቱ ስምሽን የጠራውን ሁሉ እምርልሻለሁ ብሎ የማይታበይ ቃል የገባበት፣ የሲኦል ደጅ ተዘግቶ የገነት ደጅ የተከፈተበትን ያንን ታላቅ ምስጢር ዛሬ በዝርዝር እናየዋለን። አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ይህን መንፈሳዊ ጉዞ አብረን እንጀምራለን። ኪዳን የሚለው ቃል ተካየደ፣ ተዋዋለ፣ ቃል ኪዳን ገባ፣ ተማማለ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ ቃል ኪዳን፣ የውል ቃል ማለት ነው። በሌላ በኩል ኪዳን የጸሎት ስም ሲሆን ጌታችን ሞትን ድል አድርጎ ከተነሳ በኋላ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የምህረት ቃል ኪዳን ወይም ውል ስምምነት የተቀበለችበት ዕለት የክብረ በዓል ስም ደግሞ ኪዳነ ምህረት ይባላል። በየዓመቱ የካቲት 16 ቀን የምናከብረው ይህ በዓል እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ መቃብር ላይ ሆና ልጄ ወዳጄ ሆይ ከስጋዬ ስጋ ከነፍሴ ነፍስ ነስተ ሰው ስለመሆንህ 9 ወር ከ5 ቀን ስለቻለችህ ማኅፀኔ ከአንተ ጋር ከአገር ወደ አገር ስለመሰደዴ መጠህ ልመናዬን ትሰማኝ ዘንድ እለምንሃለሁ እያለች ስትጸልይ ጌታችን እልፍ አእላፍ መላእክቱን አስከትሎ ወደ እሷ መጥቶ እናቴ ማርያም ሆይ ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኚኝ ምንድን ነው አላት። እመቤታችንም በስሟ የሚማጸኑትንና መታሰቢያውን የሚያደርጉትን፣ ለችግረኛ የሚራሩትን፣ ቤተ ክርስቲያን የሚያንጹትን ዕጣን ዘይትና መባ ለቤተ ክርስቲያን የሚሰጡትን ለእመቤታችንና ለሃይማኖታቸው ካላቸው ፍቅር የተነሳ ልጆቻቸውን በስሟ የሚሰይሙትን ሁሉ እንዲምርላትና ከሞተ ነፍስ እንዲያድንላት ጠየቀችው። ጌታችንም ይህን ሁሉ በአባቴና በመንፈስ ቅዱስ ስም ማልኩልሽ ብሎ ቃል ኪዳን ገብቶላት ወደ ሰማይ ያርጓል። ለዚህም ነው ቅዱስ ያዕቆብ ዘሱሩግ በቅዳሴው ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባህሪያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽን የጠራ የዘላለም ድነትን ይድናል ብልሃታልና በማለት የሚማጸነው። በታምረ ማርያም መጽሐፍ እንደተመዘገበው በዚህ ዕለት የሚታሰቡ 2 ታምራት አሉ። ከእነዚህም አንደኛው የስምዖን ታሪክ ነው። ስምዖን የሚባል እንግዳ ተቀባይ ደግ ሰው ነበር። ሰይጣን ለምቀኝነት አያርፍምና ከዕለታት አንድ ቀን በእንግድነት ከቤቱ ገብቶ ልጅህን አርደህ ካላበላህ ሌላ ምግብ አልበላም አለው። በዚህ ጊዜ ስምዖን ሲያወጣና ሲያወርድ ቆየና አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት የእግዚአብሔርን እንግዳ ላለማሳዘን ሲል ልጁን አርዶ አቀረበለት። እንግዳ መሰሉ ሰይጣንም ስጋውን ቅመስልኝ ብሎ ግድ አለው። ስምዖን አርዶ ያዘጋጀውን የልጁን ስጋ በቀመሰ ጊዜ ሰይጣናት ስላደሩበት ወይም ስለተዋሃዱት ከዚያን ሰዓት ጀምሮ ቤተሰቦቹን፣ ጎረቤቶቹንና መንገደኛዎቹን ሁሉ ይበላ ጀመር። በአጠቃላይ 78 ሰዎችን ከበላ በኋላ አንድ በቁስል የተመታ ሰው አገኘና ሊበላው ሲል ውሃ ጠጣኝ ብሎ በስላሴ በቅዱስ ሚካኤል በቅዱስ ገብርኤል ስም ለመነው። እሱም ዝም አለው። በመጨረሻም በወላዲት አምላክ በድንግል ማርያም ስም አለው። ስምዖን የእመቤታችንን ስም በሰማ ጊዜ ወደ ልቦናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውም መልሶ ስለ ድንግል ማርያም ውሃ ጠጣኝ ብሎ ለመነው። ያን ጊዜ ይችስ እንደምታስምር በልጅነት የሰምቻለሁ ብሎ ጥቂት ውሃ ሰጠው። ውሃው ጉሮሮውን እንኳ ሳያርስለት ጨረስክብኝ ብሎ ነጥቆት ሄደ። በሌላ ቦታ አንድ ገበሬ አግኝቶ ሊበላው ሲል ገበሬውም በላዬ ሰብ የምትባለው አንተ ነህ ባለው ጊዜ ለካስ ሐመሌን ሰው ሁሉ አውቆብኛል ብሎ ዋሻ ገብቶ በመጸጸት በዚያው ሞተ። ነፍሱንም መላእክተ ጽልመት መጥተው ሲወስዷት እመቤታችን ልጄ በማይታበል ቃል ይህችን ነፍስ ማርልኝ አለችው። ጌታችንም 78 ነፍስ ያጠፋ ፈጣሪውን የካደ ሰው ይማራልን አላት። እመቤታችንም በስሜ የተጠማውን ውሃ ጠጥቶ የለምን ብላ ስምዖንን አስምረዋለች። ነፍሱንም መላእክተ ብርሃን መጥተው ወደ ገነት አስገብተዋታል። ሁለተኛው ታምር ደግሞ ከብሮ ከኖረ በኋላ ለድህነት በተጋለጠ አንድ ምዕመን ላይ የተደረገ ነው። ከክርስቲያን ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከዕለታት አንድ ቀን ከብሬ በኖርኩበት ሀገር ተዋርጃ አልኖርም ብሎ
ጓዙን ጠቅልሎ ከሀገሩ ወጥቶ ሲሄድ ሰይጣን ያዘነ ሰው መስሎ ድንጋዩን በምሕታት ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትን፣ መላእክትን ካድልኝና ይህን ወርቅ ሰጥሃለሁ አለው። ሁሉንም ካደለትና ወርቁን ተቀብሎ ዘወር ሲል ምዕመናን የሚመኩባት ድንግል ማርያም የአምላክ እናት አይደለችም ብለህ ካድልኝ አለው። ሰውየውም እሷን ሳልክድም ስላለው በድንጋይ ቀጥቅጦ ገደለው። መላእክተ ጽልመት የሟቹን ነፍስ ሊወስዷት ሲሉ መላእክተ ብርሃን አብረው ቀረቡ። እመቤታችንም ጌታችንን ልጄ ይችን ነፍስ ማርልኝ አለችው። ጌታችንም ውሻ ይማራልን አላት። እመቤታችንም ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከኝ ቃል ይታበላልን አለችው። በዚህ ጊዜ ምሬልሻለሁ አላት። እግዚአብሔር አምላካችን ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ባለው መሰረት ከቅዱሳን ጋር ያደረጋቸው ቃል ኪዳኖች ብዙዎች ናቸው። ከነዚህም መካከል ከላይ በታምራቱ እንደተመለከትነው አንዱ ለእመቤታችን የተሰጠው የአማላጅነት ኪዳን ነው። ማማለድ ማለት ስለሌላው መጸለይ፣ መለመን፣ የደረሰው ችግር እንዲወገድ ማድረግ፣ ማስማር፣ ይቅርታን ማሰጠት ማለት ነው። በዚህ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች እመቤታችን ቅድስት ድንግል ማርያም በተሰጣት የማማለድ ስልጣን ሳሊለነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የምንከተል ምዕመናን ሁሉ እናምናለን። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ እንደመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናት። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ማግኘት ወይም ቅርብ መሆን ደግሞ አንድን ጉዳይ በቀላሉ ለማስፈጸም ይጠቅማል። ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑ የድህነትን ምስጢር አብሳሪ ሆኗል። ነቢዩ ሙሴ በእግዚአብሔር ፊት ባለሟል በመሆኑ ይህን ኃጢአታቸውን ይቅር በላቸው ያለዚያ ግን እኔን ከጻፍከኝ መጽሐፍ እባክህ ደምስሰኝ በማለት ለእስራኤላውያን ምሕረትን አሰጥቷል። ስለዚህ የቅድስት ድንግል ማርያም አማላጅነትም እንደ ፀሐይ የበራ ሐቅ ነው። ይህን እውነት ቅዱስ ያሬድ ሲመሰክር ለሕዝብሽ ለወገንሽ የኃጢአት ይቅርታን ታሰጭ ዘንድ ዘላለማዊ ሕይወትን ለሚወርስ ሁሉ መሸጋገሪያ ድልድይ ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ዘንድ ስልጣን አግኝተሻል በማለት አመስግኗል። አባ ጽጌ ድንግል በመኃልየ ጽጌ ድርሰታቸው የድህነት ምክንያት ቃል ኪዳንሽ ባይኖር ኑሮ የጥፋት እሳት ወይም መርገም ኃጢአት ባጠፋን ነበር ብሏል። አባ ሕርያቆስም በቅዳሴው ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጣን አሳስቢ፣ ለንጹሐን ያይደለ ለተዳደፉት አሳስቢ ሲሉ ይማጸኗታል። ስለዚህም ዘወትር በሥርዓተ ቅዳሴያችን ድህነትን የምትለምኚ ክብርት የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊልን። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽ ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ። የባህሪያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽ ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታሳስቢን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችን ያስተሰርይልን ዘንድ በማለት እመቤታችንን እንማጸናታለን። ከመረጥኳቸው ጋር ቃል ኪዳኔን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደሚገባ ተናግሯል። ገድልና ድርሳናት እንደምናነበው እግዚአብሔር ለቅዱሳን ከመሞታቸው አስቀድሞ ይገለጥላቸዋል፣ የምሕረት ቃል ኪዳን ይሰጣቸዋል። የእግዚአብሔር የምሕረት ቃል ኪዳን በቅዱሳኑ ሕይወት ዙሪያ ብቻ የሚያተኩር አይደለም። ለስማቸው፣ ለመስቀላቸው፣ ለልብሳቸው አልፎ ተርፎ ለረገጡት አፈርና ለተጋደሉት ቦታ ሁሉ ተርፎላቸዋል። ስለዚህ ልዩ ልዩ ቃል ኪዳን የተገባላቸው ቅዱሳን መካናት ሞልተውናል። ለቅዱሳን ከሞት አስቀድሞ የእግዚአብሔር መገለጥ ወይም የሚሞቱበትን ጊዜና የአሟሟታቸውን መንገድ ገልጦ መናገር በቅዱሳን መጻሕፍት የተለመደ ነው እንጂ እንደ እንግዳ ደራሽ አይደለም። ጌታ ለቅዱስ ጴጥሮስ እንዴት ባለ አሟሟት እንደሚሞት ነግሮታል። እግዚአብሔር ከመሞታቸው አስቀድሞ በመገለጥ ለቅዱሳን የምሕረት ቃል ኪዳን የሚሰጣቸው በእነሱ በጎ ሥራ ከእነሱ በኋላ ያሉትን የሰው ልጆች ለመጥቀም ፈልጎ ነው።
ተጠቃሚዎቹ ራሳቸው ናቸው እንዳይባል ወደ ሞት አፋፍ የተጠጉ ከመሆናቸው ባሻገር ለቃል ኪዳን የሚበቁት የሚጠቀሙበት በጎ ስራ በመስራታቸው ነው። የሰው ልጅ ያለፉት ቅዱሳንን በመዘከር የቃል ኪዳናቸው ተጠቃሚ ሲሆኑ፣ ቅዱሳኑ ግን ከመታሰብ በቀር በሰው በኩል የሚጨመርላቸው የለም። ቅዱሳን የምህረት ቃል ኪዳን ሲቀበሉ ለወገናቸው መትረፋቸውን እንረዳለን። የምህረት ቃል ኪዳን ለምን ያስፈልጋል ቢባል ሕግ መተላለፍ ካለ ሁልጊዜም ተጠያቂነት ወይም ቅጣት ይኖራል። ይህም በአዳም ይታወቃል። የሰው ልጆች ደግሞ ከተጠያቂነት ነፃ የሚያደርግ አኗኗር ይዘው አይገኙም። በዚህም ምክንያት ቅጣት እንዳያገኛቸው የሚድኑበትን በርካታ መንገዶች እግዚአብሔር አዘጋጀ። ከነዚህም ውስጥ አንዱ የምህረት ቃል ኪዳን ነው። የምህረት ቃል ኪዳን ሁሉ በጎ እንድንሰራ የሚያበረታታ ነው። ይህም ዘውትር በቃል ኪዳኑ ጋር ተያይዘው በሚቀመጡ ግዴታዎች ይታወቃል። ለበጎ ስራ ምክንያት የማይሆን ባዶ የምህረት ቃል ኪዳን የለም። ስምሽን ወይም ስምህን የጠራውን፣ ዝክርህን ያዘከረውን፣ የተራበ ያበላውን፣ የተጠማ ያጠጣውን፣ የታረዘ ያለበሰውን፣ እንግዳ በስምህ ወይም በስምሽ የተቀበለውን፣ ገድልህን ያነበበውን፣ የሰማውን፣ የተረጎመውን ወዘተ ኃጢአቱን ይቅር እለዋለሁ እምረዋለሁ የሚል ቃል ኪዳን በሙሉ ከባዱን መልካም ስራ መፈጸም ባይቻለን እንኳ ቀላሉን መስራት እንዳለብን ግዴታ የሚሰጡ ናቸው። ሐዋርያው ቅዱስ ጳውሎስ እንግዲህ እሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው? በማለት እግዚአብሔር ሰዎችን እንደሚጠራ፣ እንደሚያከብር፣ እንደሚቀድስና ቃል ኪዳን እንደሚሰጥ ተናግሯል። ቅዱስ ዳዊት የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው በማለት እንደተናገረው እግዚአብሔር አምላካችን ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ነው። ለአምላክ እናትነት የተመረጠች ልዩ እናት በመሆኗ ነው። አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ በመወለዱ ነው። ከመውለዷ በፊት በወለደች ጊዜ ከወለደችም በኋላ ምንጊዜም ድንግል በመሆኗ ነው። በሁለቱም ወገን በሐሳብም በገቢርም ድንግል በመሆኗ ነው። አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ ነው። ዓለም ይድን ዘንድ የድህነት ምክንያት አድርጎ አምላክ ስለመረጣት ነው። ስለዚህ ብዙ ከንቱ ሐሳቦችን ትተን እንደ በላህ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ስጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት አይለየን። አሜን። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ሰላም።